በደንብ ስሙኝ፣ እዚህ ጋር ያላችሁት ሄለን፣ ሁሉንም ነገር እንደተናገርኩት ነው። ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ማለት ማለትማ በጣም ይቅርታ። እኔ ነኝ ሆስፒታል ስትወልጂ ያቀያየርኳችሁ። እንደውም ብዙ ማስረጃ አለ። ራሷን የኑኑን እናት ከመንገድ ላይ አንስቼ አንቺ ያለሽበት ሆስፒታል ያስገባዋት በእቅድ። ነገሩ ሲገጣጠም ደግሞ አንቺም እሷም ሴት ልጅ ወለዳችሁ። አይገርም? አይገርም? አይገርምም ወይ? አልገባኝም። መስማታችሁም እንዴ? ሄለን እና አይንዬን ከዚህ ቤት አትውጡ ባካቸው፣ ስለተፈጠረው ነገር በጣም ይቅርታ አድርጉልኝ ብላ ነገሩን እስክታጣራ ድረስ ከቤት እንዳይወጡ አዘዘቻቸው። ነገር ግን አይንዬ ምን 30 ጊዜ ትቀያየሪያለሽ? አሁን ውጡ ስትይ አልነበረም ወይ? እኛ ከዚህ በኋላ እዚህ ቤት አንቆይም ብላ አይንዬ ለመውጣት ይነሳሉ ማለት ነው። ወይዘሮ ሄለን ግን እባክሽ አይንዬ ስለተፈጠረው ነገር በጣም ይቅርታ አድርግልኝ፣ እዚህ ቤት መቆየት ትችላላችሁ፣ ባካቸው አትውጡ ብላ ትለምናቸዋለች። በዚህ ሰዓት እንግዲህ መሰረትና ኑኑዬ ምን የሆነ ተንኮል አስባ ይሆን እያሉ በውስጣቸው ያስባሉ። ይህ ቤተሰብ አሁን ላይ መራራ የሆነችውን እውነት ለመቀበል እየታገሉ ነው ማለት ነው። እንግዲህ በትላንትናው ክፍል ላይ እንደተመለከታችሁ ቴዲ እውነቱን ከተናገረ በኋላ ማለትም ኑኑዬ የወይዘሮ ሄለን ልጅ እንደሆነች ከተናገረ በኋላ ቤሉልና ማኮ ሆነው ግን ይህንን ነገር ማመን በጣም ስለከበዳቸው ቴዲን በጣም ደብድበውትና አግተውት ነበረ ማለት ነው። ከዛ እንግዲህ በትላንትናው ክፍል ላይ ወደ ቤት ይዘው መጥተው ከወይዘሮ ሄለን ጋር ፊት ለፊት እንዲጋፈጥ አድርገውታል ማለት ነው። በዚህ ሰዓት እንግዲህ ቤሉል ይጠይቃታል ማለት ነው። ኤልሹ የቴዲ ልጅ ናት አይደል? በያሁን ተናገሪ ብሎ ባላት ሰዓት እንግዲህ ወይዘሮ ሄለን በጣም ደንግጣ ወረቀቱን የጻፈችውን መሰረት አግኝተው አንበነዋል፣ ስለዚህ እውነቱን ተናገሪ ብሎ ሲጠይቃት እንግዲህ ወይዘሮ ሄለን ቴዲን በጣም ይቅርታ አድርግልኝ ኤልሹ ያንተ ልጅ ናት ብላ ስትነግረው ቴዲ በጣም ደንግጠው ነበረ። ቢሆንም ግን ምንድነው የምታወሪው? ኤልሹ ምች ቢሆን የኔ ልጅ ልትሆን አትችልም። ሲጀመርን የሚደበኩሽ ትልቅ ሚስጥር አለኝ፣ ኤልሹ ያንቺ ልጅ አይደለችም በማለት ይነግራታል ማለት ነው። ትክክለኛ ልጁሽ ኤልሹ ሳትሆን ኑኑ ናት ብሎ በነገራት ሰዓት እንግዲህ ወይዘሮ ሄለን እንደ ቀልድ መስሏት ነበረ። ቢሆንም ግን እውነቱን ነግሯታል ማለት ነው። እንግዲህ አይንዬን ነፍሰ ጡር በነበረችበት ሰዓት ማለትም በወለደች ጊዜ ከመንገድ ላይ አንስቶ ወደዛ ሆስፒታል እንድትገባ ያደረጋት ሆን ብሎ እንደሆነና በእቅድ እንደሆነ ልጆቹንም ደግሞ እንዳቀያየራቸው እውነቱን ነገራት ማለት ነው። በዚህ ሰዓት እንግዲህ ወይዘሮ ሄለን በጣም ትደነግጥና ራሷን ትስታለች ማለት ነው። እንግዲህ መኮም ቤሉልም በጣም ነበረ የሚያሳዝኑት። በተለይ መኮ በጣም ነበረ ቅይር ያለው ማለት ነው። ቢሆንም ግን እውነቱን መቀበል ስላለባቸው ሰምተዋል ማለት ነው። አሁን ደግሞ እውነቱን ለመቀበል እየታገሉ ነው። መኮ ግን ኑኑ የኔ እህት ብቻ ናት እያለ ሲናገር ነበረ። ቤሉልም እንግዲህ የኔም እህት ኤልሹ ናት እያሉ ነበረ ማለት ነው። እንግዲህ በዚህ ሰዓት ቴዲ ደግሞ ይሄ ነገር በመፈጠሩ በጣም ነበረ ደስ ያለው። እንዳለ ቤተሰቡ በጣም ተጨናንቀውና በጣም ከባድ ውጥረት ውስጥ ነበሩ ማለት ነው። እንግዲህ በዛን ሰዓት ቴዲ ተንስቶ ከቤት ይወጣል። ቴዲ እንግዲህ ምን ያክል እንደጎዱት ተመልክታችኋል። አሁን ላይ ቤሉልና መኮ አሁንም ቢሆን እነሱ ላይ ችግር መፍጠሩን አይተውም ማለት ነው። ኑኑዬ ይህ ነገር ቢሆን ምናልባት ብላ አስባ እንግዲህ እናቷን ምናልባት እኔ በተወለድኩ ሰዓት ተቀይሬብሽ ቢሆን ምን ታደርጋለች ብላ ስትጠይቃት አይንዬ በጣም ደንግጣ ቆይ እኛ ድሀ ስለሆንን ጠልተሽን ነው አይደለ ብላ ስነግራታለች ማለት ነው። በዚህ ሰዓት እንግዲህ ኑኑዬ አረ በጣም ይቅርታ እናቴ እንደዛ አስቤ አይደለም
እያለች አይንዬ ምናልባት ምን ሊሰማት ይችላል የሚለውን ነገር ለማወቅ እየሞከረች ነበረ። አይንዬ ግን ወደ ሌላ ነበር ነገሩን እየወሰደችው ማለት ነው። ምክንያቱም አንድም ቀን ማንም ሰው ይሄ ይፈጠራል ብሎ ያሰበ ሰው ስላልነበረ ወይዘሮ ሄለን አሁን ላይ ጨርቋን ጥላ የምታብድበት ጊዜ ነው ማለት ነው። ምክንያቱም አሁን ኤልሹን ልክ እንደ ልጇ ስትንከባከብ ለሷ በጣም ብዙ ዋጋ ከፍላ ወንጀል ውስጥ ሁላ ሳይቀር ገብታ ብዙ ዋጋ ከፍላላታለች። ኑኑዬን ግን በጣም ብዙ ጊዜ ስታሰቃያት ቆይታለች ማለት ነው። አሁን ላይ ግን እንዴት ነው እንደ እናት ልትቀርባት የምትችለው? ይህንንስ ነገር ደግሞ እንዴት ነው ማጣራት የምትችለው የሚለው ነገር በጣም አሳስቧታል። ወይዘሮ ሄለን ግን ይሄ ነገር ሊሆን አይችልም ብላለች። ግን ቢሆንም እውነቱን ማጣራት አለብኝ። ቴዲ እንደዛ እርግጠኛ ሆኖ ይህንን ነገር ሊያወራ አይችልም። ምናልባት እውነቱን ሊሆን ይችላል ደግሞ ዲኤንኤ ምርመራ አድርጎላቸው ብሏል ብላ እያሰበች ነበረ ማለት ነው። አሁን ላይ ኑኑን ማስመርመር ስለምትፈልግ ከዛ ቤት እንዳትወጣ እንዳይወጡ አዛለች ማለት ነው። ቢሆንም ግን እነሱ ከዚህ በኋላ እኛ ራሳችንን መቻል አለብን፣ ከዚህ ቤት እንወጣለን፣ አንቺ አልሽም አላልሽም እዚህ ቤት ግን ከዚህ በኋላ አንቆይም ብለው ከቤት ለመውጣት ቆርጠው ይነሳሉ ማለት ነው። መኮም ቢሆን ምናልባት ይህ ነገር እውነት ከሆነ ኑኑን ልትቀማቸው ስለምትችል ከዛ ቤት መውጣት አለብን ብሎ መኮም ይናገራል ማለት ነው። እንግዲህ ቤሉል በውጪ እንዲገናኙና እየተፈጠረውን ነገር እንዲያስተካክሉ ወይም የጀመሩትን ስራ አብረው እንዲቀጥሉ በውጭ እንገናኛለን ተብለው ተማኮ ጋር እነ መሰረት ቤቱን ለቀው ለመውጣት ተገደዋል ማለት ነው። ምክንያቱም የተፈጠረው ነገር እዛ ቤት ውስጥ እንዲቆዩ አላደረጋቸውም። በተለይ መኮ ከዛ ቤት እንዲወጡ በጣም ነው የፈለገው ማለት ነው። ቤሉልም ከዛ ቤት እንዳይወጡ ቢለምናቸውም እንደዚሁም ወይዘሮ ሄለንም ይቅርታ ጠይቃ እዛ ቤት ውስጥ እንዲቆዩ ብትለምናቸውም መኮ ግን በጭራሽ ብሎ ከዛ ቤት መውጣት አለብን ብሎ ቤተሰቡን ጠቅልሎ ይወጣል ማለት ነው። እንግዲህ መኮ ቴዲ እውነቱን በተናገረ ሰዓት በጣም ነበረ ፊቱ እየተቀያየር የነበረው። አሁን ላይ ደግሞ ወይዘሮ ሄለን እዚህ ቤት እንድትቆዩ ፈልጋለሁ ብላ ስትናገር መኮ ምን አስባ እንደሆነና ለምን እንደዛ እንዳለች በደንብ ጠንቅቆ ስለሚያውቅ እዚህ ቤት መቆየት አንችልም ብሎ ቤተሰቦቹን በሉ ተነሱ ብሎ ይዟቸው ይወጣል ማለት ነው። ቤሉል አሁን ላይ በጣም ነው የሚያሳዝነው። እዛ ቤት ውስጥ ማንም ሰው የለውም። ወይዘሮ ሄለንም ብትሆን ደግሞ አሁንም ቢሆን በህግ ተፈላጊ ሴት ናት፣ በጣም ወንጀለኛ ናት። ስለዚህ ቤሉልን እዛ ቤት ውስጥ ወይዘሮ ሄለንን የሆነ ነገር እንኳን ላጋልጥ ብሎ ቢያስብ እንኳን አሁን ላይ ሞራሉ የለውም ማለት ነው። በጣም ነው ቅስሙ የተሰበረው። ቢሆንም ግን አንዳሉኝ የሚላቸው እነ መሰረትን ነበረ፣ እነሱም ጥለውት ይሄደዋል ማለት ነው። ምናልባት ይህንን ነገር ባይፈጠር ወይዘሮ ሄለን ይቅርታ ጠይቃ እዛ ቤት እንዲቆዩ ከፈቀደችላቸው ምናልባት ሊቆዩ ይችሉ ነበረ ማለት ነው። ግን መኮ ሁሉንም ነገር ስለሰማና ወይዘሮ ሄለን ይህንን ነገር ለማለት የፈለገችው ለምን እንደሆነ ስለሚያውቅ እዛ ቤት ውስጥ እንዲቆዩ ፈቃደኛ አልሆነም። በሌላው በኩል እንግዲህ የመሰረት እርግዝና እየገፋ መጥቷል ማለት ነው። በትላንትናው ክፍል ላይ አይንዬ መሰረትን ነፍሰ ጡር ነሽ ወይ ብላ ስትጠይቃት ነበረ። እሷ ግን አረ በጭራሽ አይደለውም ሆዴን ነፍቶኝ ነው ምናምን ብላ ኑኑዬም ተባብራት አይንዬን ከሀሳቡ ሊያስቀይሷት ችለዋል ማለት ነው። ቢሆንም ግን አሁንም ቢሆን ኑኑዬ ይቅርታ አይንዬ ጥርጣሬ ላይ ስለሆነች ይሄንን ነገር ማጣራት አለብኝ ማለት ይኸው ትልቅ ሰው ስለሆነች የእርግዝናና የበሽታ በአይን አይታ መለየት የምትችል አይነት ሴት ናት ማለት ነው። እና እንግዲህ እሷ ደግሞ እርግጠኛ ሆና ነበር አይ ነፍሰ ጡር ነሽ ስትላት የነበረው። መሰረት ግን አይ አይደለሁም ብላ ለማሳመን ሞክራለች ማለት ነው። አሁንም ግን የመሰረት ስጋት አሁንም በውስጧ እንዳለ ነው። ጽንሱ እየገፋ በመጣ ቁጥር ለማስወረድ እንኳን ብፈልግ ለህይወቴ በጣም ከባድ አደጋ ነው የሚሆነው። ስለዚህ ቆይ ምንድን ነው ማድረግ ያለብኝ ብላ ሙሉ ትኩረቷን ወደ ጽንሱ ለማድረግ ከኑኑዬ ጋር ምን ማድረግ እንዳለባቸው ይማከራሉ ማለት ነው። አሁን ላይ ግን መሰረት ይህንን ነገር ማድረግ የምትችልበት አጋጣሚ ላይ ወይም ሁኔታ ላይ አይደለችም። ምክንያቱም ከዛ ቤት ስለወጡ ገንዘብ የምታገኝበት መንገድ ስለሌለ የው ቤት መከራየት አለ፣ የዕለት ወጪ ብዙ ነገሮች ስላሉ እነዛን ነገር መሸፈን ለነሱ በጣም ከባድ ነው አሁን ባሉበት ሁኔታ ማለት ነው። ስለዚህ ይህንን ነገር ደግሞ የምታደርግበት አቅም ስለሌላት ለጊዜው ምንም ነገር ማድረግ አትችልም። ኑኑዬ ግን የውጭ እድል መጥቶልኛል እያለች ነበረ። ይህ ነገር እውነት ነው ወይስ ውሸት ነው? ምን ይመስላችኋል እናንተ?
ኑኑዬ እንግዲህ ይህንን ነገር ስትናገር አይንዬ በጣም ደስተኛ ሆና ነበረ። ይህን ነገር በትላንትናው ክፍል ላይ አንስታባት ነበረ ማለት ነው። እንዴት ነው የውጭው ትምህርት ብላ ስትጠይቃት አይ እናንተን በዚህ ሁኔታ ጥያችሁ አልሄድም፣ ደግሞ እኮ ገንዘብ ያስፈልጋል ብላ ነበር ስትላት እየነበረው ማለት ነው። ነገር ግን አይንዬ አባትሽ ሲሞት ያወረሰሽ በጣም ብዙ ገንዘብ አለሽ፣ መሬትም አለሽ ብላ ስትነግራት ነበረ። እንግዲህ ኑኑዬ ለምን ታዲያ እስከ ዛሬ ድረስ ሲቸግረን አልተጠቀምንበትም ብላ ኑኑዬ በጣም ደንግጣ ደስ ብሏትም ነበረ ማለት ነው። ምክንያቱም ያ ገንዘብ ያንቺ እንጂ የኛ አይደለም ብላ ይህንን ሚስጥር መሰረትም እንዳላት ከዚህ ቀደም ለቴዲ ስትነግረው ሰምተናል። ግን አይንዬ ይህንን ነገር ለልጆቹ አልተናገረችም። ኑኑዬ ግን አሁን የውጭ እድል የሚለውን ሀሳብ ስታመጣ ገንዘብ እንዳላት ነው እየተነገራት ማለት ነው። ምናልባት ይህንን በሌላ አጋጣሚ ሊጠቀሙበት ይችላሉ። እንግዲህ ኤልሹ ይሄን ሁሉ ነገር ሲፈጠር ምን የምታውቀው ነገር የለም። ምናልባት ትክክለኛ እናቷ አይንዬ እንደሆነች ስታውቅ ምን ሊሰማት ይችላል? በእውነት በጣም ከባድ ነው የሚሆነው ስሜቱ። ወይዘሮ ሄለንም ይሄንን እውነቱን አውቃ ኑኑዬ ትክክለኛ ልጇ እንደሆነች ካረጋገጠች ኤልሹና ወይዘሮ ሄለን ጨርቃቸውን ጥለው የሚያብዱበት ጊዜ ነው የሚሆነው ማለት ነው። ምክንያቱም በጣም ከባድ ነው የሚሆነው ለነሱ። ሌላው ደግሞ ቴዲ በጣም በተጎዳበት ሰዓት እንግዲህ ቤቲ በጣም እያለቀሰች እና አዝና ነበረ። እንቅልፉን ላልተኛ ብላ በጣም ልቧ ተሰብሮ ነበረ ማለት ነው። ቴዲን ገለውት ይሆን ወይ እያለች እና ይህች ልጅ አሁንም የቴዲ ፍቅር አለባት ብላችሁ ታስባላችሁ? ወይስ ደግሞ ለነ ቤሉል ይህንን ነገር ስላደረጉ እዛ ቤት ደግሞ ይዛቸው የሄደችው እሷ ስለሆነች በዚህ ተጸጽታ የጥፋተኝነት ስሜት ተሰምቷት ነው እንደዛ ስትሆን የነበረው። እንግዲህ ቴዲ በጣም እንደበደላት ነበር ነው። አሁን ላይ ግን ለሱ አስባ በጣም ልቧ ተሰብሮ እያለቀሰች ነበረ ማለት ነው። እንግዲህ ውድ እንግዳ ድራማ ተከታታዮች የሀይሚ ዩቲዩብ ቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቪዲዮውን ላይክ እንደዚሁም ደግሞ ኮሜንት ላይ ልብ ቅርጽ በማስቀመጥ ሀሳብ አስተያየታችሁን አስቀምጡልኝ። እስከምንገናኝ በሌላ ቪዲዮ ሰላማችሁ ዝት ይበል።